ቀብዳችን እሱ እኮ ቀብድ ሰጥቶብኝ ከባድ ነው። መሰቀሉ ከባድ ነው። መለኮት በሰው ውስጥ ሲያድር ሰው ሲሆን ሆኖ የማያውቅ ተደርጎ የማያውቅ ከዛስ መለኮት በጥንት በሚታየው ሰው ሲገረፍ ሲሰቀል በፈጠረው አሁን መምጣትማ ክብር እኮ ነው። ክብር ነው። ክብር ሲመጣም ሲሄድም ይኖራል። አዳላማ ጋላ ክብር ለኢየሱስ ይሁን። አሜን። ኢየሱስ ብቻውን ያድናል። አሜን። ያለምንም ተጨማሪ ኢየሱስ ብቻውን ያድናል። አሜን። የኢየሱስ ደም ያላዳነው ማንም አያድነው። ማንም ለምን ብትል ከኢየሱስ ስር ነው ሁሉም። አሜን አይደል? እውነት። የበላይ ማን ነው? ኢየሱስ። አልፋ ማን ነው? ኢየሱስ። ኦሜጋ ማን ነው? ኢየሱስ። በቃ ከሱ ሌላ የለም። አሜን። እግዚአብሔር ራሱ ማንም የለም ከኔ በቀር ሌላ የለም። አላውቅም። የእግዚአብሔር ስም ይባላል። አሜን። አንደኛ ቆሮንቶስ ምዕራፍ 3 አነባለሁ። በጣም ከትልቅ ይቅርታ ጋር ከፈለግ ጀምሮ ካለ ኢየሱስ ይሁን። አሜን። ለዚህ ድንቅ ንጉሥ ይሁንለት። አሜን። እንደዚህ ይላል አንደኛ ቆሮንቶስ 3 ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የሞት አገልግሎት የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የጥያቄ ምልክት። የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚያ ነገር ክብሩን አጥቷል። ክብር ለኢየሱስ ይሁን። አሜን። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረው እጅግ ይልቅ በክብር ሆኗልና። አሜን። ጸንቶ የሚኖረው እጅግ በክብር ሆኗልና። አሜን። ጸንቶ የሚኖረው ማን ነው? ኢየሱስ። አሜን። ያኛውስ በሙሴ የነበረው ከበፊት የነበረው እርሱ ምንድነው? ጸንቶ የማይኖር ጸንቶ የሚኖረው ኢየሱስ ለዘላለም ይኖራል። ክብር ለኢየሱስ ይሁን። የእግዚአብሔር ስም ይባረክ። ኢየሱስ ይወዳል። እንደዚህ ሆነ እንኳን ይወዳል። አሜን። ማንም ባይወድ ይወዳል። ኢየሱስ እንዲህ እየተሳደብክ እንኳን ይወዳል። ይኸው እንዲህ ሆነ ይወዳል። ንስሐ ግባ፣ በእግዚአብሔር ልጅ እመን፣ ተመለስ። እግዚአብሔር ይኸውልህ የዘላለም ሕይወት ብቻ አይደለም፣ በሥጋም የምትኖረውን ሕይወት ያስተካክልልህ። እግዚአብሔር ይባርክ፣ ዘር ይባረክ። የተናገርከው ክፉ ነገር ሁሉ ለመልካም ያድርግልህ። እግዚአብሔር ይባርክ፣ ዘር ይባረክ። አይዞህ